በእውነት ምናልባት በእኔ እንጃ ሌላም ሀገር ሊሄድ እችላለሁ። በቃ እኔ ደስ እያለኝ አይደለም ውስጤ ምንም ነገር እና እኔ አሁን ታዝኑብኛል። ጋይስ እንዴት ናችሁ? እኔ እኮ ሁሌ አንድ ጥያቄ የሚፈጥርብኝ ነገር ብሩኬ እስከ መቼ ነው የምትዝትብን እንዴ? ወይ ጨክነህ ሂድ። ሁሌ ሌላ ሀገር ሄዳለሁ ተማራርን እኮ ጨክነ ወይ ሂድ ወይ ደግሞ ዛቻን አቁምልን ብራዘር። እንዴ ምንድነው አንጀታችን ተቆርጦ ወደቀ እኮ። እኔማ በቃ ሌላ ሀገር ሄዳለሁ ሲል የት ልሄድ ነው ያለው? አውሮፓ ነው አሜሪካ? እኔ እኮ እነዛ አሮጊቶቹ ተሳክቶላቸው የእውነት ቁም ነገር ሊሰሩ ባልሆነ ብቻ በውስጥ ቴክስት እያረጉልኝ ነው አለ እኮ ቡራዬ። ቴክስቱን ለምን አላሳየንም? ይሄ ትልቅ ንቀት ነው። ምን ሆነ ነው ቴክስቱን ያላሳየልን? ብታሳየን እነሱም ይኮሩ ነበር። ቢያንስ አሽቃብጠው እንደዛ ላይ ብለ ሆነው ወንድም አለም እያሉ ማለት ነው። ቴክስቱ ለምን አላሳየንም? ንቀት ነው። ይሄ ሁሉ ቴክስት ጽፈውልኝ ነበረ። በውስጥ ብዙ ሰዎች ጽፋችሁልኛል አመሰግናለሁ ብላል። አዎ ምስጋናህን እናከብራለን። እሰይ እንኳን ማመሰገንካቸው። ግን ተሳክቶላቸው የእውነት ሊወስዱን ነው። ወይኔ በላቸው። እንደዚህ ቁም ነገር ያላቸው አይመስለኝም ነበር እኮ እኔ እኮ አይ አሜሪካ ነው አውሮፓ ነው ወይስ ደግሞ ዱባይ ነው? አይ እኛ አብዛኞቹ ዱባይና ሳውዲ ናቸው። ሳውዲ ወስደው ደግሞ በእንትን ያስይዙ ግመል ጠባቂ እንዲያረጉ። ማስያዝ አይደለም ቡራ እንዳታምናቸው፣ አሮጊቶችን እንዳታምናቸው። እኔ ሳውዲ ካመጡ ማለት ነው ግመል ጠባቂ ነው የሚያደርጉ። ዱባይ ካመጡ ደግሞ ሳህን ነው የሚያሳጥቡ። እውነቴን ነው የምለው። ወይ ደግሞ አርማታ ነው የሚያስቦኩ። ይህን ማወቅ አለብና ዱባይ እናምጣ ሳውዲ እንውሰድህ የሚሉን ሴቶች እንዳታምናቸው። ከሀይሚ ለመለየት ብለው ነው። ወንድም አለም እንዴ ምንድን ነው እየዛተብን? ማንን ተማምኖ ነው ብሩኬ እንደዚህ የሚዘተብን? ባለፈው አፉን ሞልቶ ከሀገር እናውጣ ብለው ነበር አለ። እሺ ካወጡት እንግዲህ እኔ ብለን ስናይ ትናንትናም ደግመው እንግዲህ ማለት ነው ራሱን እንግዲህ ያለን ከሀገር ሊያወጡ ነው። እና አሮጊቶች ግን እኔ ግን በጣም ነው የገረመኝ። እንደዚህ ቁም ነገረኛ አይመስሉኝም ነበር የምር። ኦ ማይ ጋድ። ለማንኛው ማለት ነው ሚፍታ ራሱ ላሽ ብሏል ሳይናገር ሲጀምር ማለት ነው ብሩኬ ማለት ነው የሚያደርግ ሰው አያወራም። የምሬን ነው የምልህ። ሚፍታህን አየኸዋ? ምንም ነገር ሳይናገር ልሄድ ነው ሳይል ሄዳለሁ ሳይል ሳይዝትብን ሳያስፈራራን ተነስቶ ዱባይ መጣ። የኔ ጠንበለል አይባልም እና ማለት ነው የሚያወራ ሰው አያደርግም ሚፍታ ማለት ነው። ቀጥ ብሎ በአንዴ ዱባይ ገብቶ ነው ያሳየን። መግቢያ ሰራ፣ ቪዲዮን ፖስት ሳያደርግ ኤርፖርት ሄደ። ከዛ ሚፍታ እውነት ለመናገር ድራማ ውስጥ አልቀላቀልም ብሎ ነው መሰል። ትንሽ ቀን ከሰራ በኋላ ድራማ እንደሆነ ሲያውቀው ነው መሰል ወደ አዲስ አበባ ተመልሶ ቤቱንም ለቆታል። ከዚህ በኋላ እኔ ሀይሚና ብሩክ ራሱ እዛ ቤት ተመልሰው የሚሄዱ አይመስለኝም። እና ምን አይነት ቤት ነው በእናታችሁ? ስናየው በጣም ወድ ነው ነበር፣ ያምር ነበር። ለአንድ ወር ነው እንዴ ተከራያችሁት? በፈጣሪ ስም። እና ሚፍታም እንግዲህ ቤቱን ለቆ ሄዷል ማለት ነው። ሰው እነሱ እንግዲህ ቤታቸውን ለቀውታል ወይስ ደግሞ ኪራይ እየከፈሉ ነው የሚሰሩ አይዶ ነው። ብቻ እሱ ወደ ዱባይ መጥተዋል ማለት ነው ሚፍታህ። እና ሚፍታህ ቪዛ ላክለት ለብሩኬ። ቪዛ ላክለት። ልሄር ነው እያለ ሁሌ ነው የሚዝትብን። እና ሄደህ ማለት ነው አሳየን እንጂ ሁሉ ይዘህ ሌላ ሀገር ሁሉ ሊሄድ ነበር። ማስፈራሪያ። ሀይሚ ራሷ አትሄድ መሰለ እንዴ ቡራዬ? ጉድ እኮ ነው። ለማንኛውም ማለት ነው ውጭ መሄድ አይጠበቅብን። አዲስ አበባ ብትሆን የሁሉ ጭቅጭቅ አይፈጠርም። ወደ አዲስ አበባ ተመለሱ ሁለታችሁም። ከዛ ነገሮች ይስተካከላሉ። አሁን ነገሮች እየባሱ ያሉት ከቀን ወደ ቀን በቃ ነገሩ በረድ ሲል ሌላ ጸብ ታስነሳለች። ባለፈውን ያንን እንትን ባታከብር ብሩኬ ምናልባት ላይወድቅም ይችል ነበር። ያን 300,000 ባለፈው በቃ ብቻ ብዙ ነገሮች በየቀኑ እየተፈጠሩ ያሉት እዛ ስለሆኑ ነው። እና ምንድነው አሁን ብሩኬ ማለት ነው ሀይሚ ለእናቱ እንድትናገር አልፈለግም። እሱ ደግሞ ጋሽዬን ጠርቶ ቁጭ አድርጎ ተናገረ። ለምን ጋሽዬ ለምን አትመጣም፣ ለምን አብራችሁ አትሆኑ የሚል ጥያቄውን እንዳይጠይቀው። ከዛ ሀይሚን ደግሞ ለምን ተናገረሽ? ሀይሚም እኮ ይሄ ጥያቄ እንዳይነሳባት ያንተ እናት በመጥፎ ሳይድ እንዳታያት ነው ይህን ነገር የተናገረች። ሰው ትክክል ናት ብዬ ነው የማስበው ሀይሚ ማለት ነው። እና
ምንም ይሁን ምንም ብሩኬ ከሀገርም ወጣም አልወጣም አዲስ አበባ ሆንም አልሆንም ሌላ ሴት ጋር ሆንም አልሆንም ታመምም አልታመምም ደበረውም አልደበረውም ሀይሚ የለችበትም። ጥፋቱ የሀይሚ አይደለም። በአጠቃላይ ሀይሚ ምንም ያደረገችው ነገር የለም። መጣ አገኛት ልጅቷ እርጉዝ ናት ብላ ሌላ እንዲሁም ሀይሚ ነበረች መታመም ያለባት ከሀገር መውጣት ያለባት መናደድ ያለባት እንጂ አሁን ብሩኬ ነው ብላችሁ ታስባላችሁ? ራሱ ነው ያጠፋው ጥፋቱን። ሶ ሀይሚ ለሱ መታመም ለሱ ከሀገር መውጣት ምክንያት ልትሆን አትችልም። ይህ ሁሉ ለሱ ከሀገር መውጣት ለሱ መታመም ምክንያት ሊሆን የሚችለው የራሱ ጥፋት ነው። በቃ የራሱ ጥፋት ነው እንጂ የሀይሚ ጥፋት አይደለም። ሀይሚዬ የኔ ቸኮላታ ምንም ያደረገችው ነገር የለም። ከሱ ጋር እየሰራች ነበረ። ሌላ ወንድ ጋር አልሄደች፣ ሌላ ሰው ቤት አልሄደች፣ ምን አላለች። ቀጥ ብላ ሴት ጓደኛ እንኳን ሳትይዝ ከሱ ጋር ነው ቀጥ ብላ እየሰራች አለችው። ስለዚህ ሀይሚዬ የኔ ቅመም ለምንም ነገር ተጠያቂ እንደማትሆን እኔ በእኔ በኩል እንደዛ ነው። ለምንም ነገር ተጠያቂ አይደለችም ብዬ ነው የማስበው። እነሱ ደግሞ ትናንት የሆነ ቪዲዮ እንደውም አየው። ድራማ እኮ ድራማ ነው ነገሩ። ድራማ እኮ ነው። እኔ እኮ ድራማ ሆኖ ሁሉ የምናደደው ነገሩ በድራማ ማል የምትናገሯት አንዳንድ ቃላቶች ታዝናናኛለች። በድራማ ማል ሪል ጸባያችሁ ይወጣልና ትናንትና ብሩኬ ታሞ ተኝቶ አንድ ቪዲዮ አየውና ፖስት አድርጎ የሆነ የሰርግ ቪዲዮ ካሜራ ቀረጻ ላይ ምናምን አይቻቸዋለሁና ውሸት ነው ይመስለኛል። ብቻ አላቅም እውነት ነው ውሸት ነው ብሎ አሁን ስለማውራት ሳይሆን የመጣሁት የብሩኬ ሀገር መውጣት አሳስቧቸዋል እንዴ? ይውጣ፣ ምን ችግር አለው? ጉድ እኮ ነው። ፈጣሪ እኮ አይደለም። አሁን ሀይሚ ያለ ብሩክ መተንፈስ አችልም ማለት አንችልም። ከብሩክ ጋር ብትሆን በጣም ደስ ይለናል። ግን ደግሞ እሱ ልጁ የኔ ባይሆን እንኳን አልቀበልሽም። ኧረ እባክሽ የምር ነው እንዴ? ጉድ እኮ ነው። ባትቀበላትስ ታዲያ? አሁን እሷ ፍላጎቷ ካልሆነ በቃ ሁሌ መጨቃጨቅ ሁሌ መነዛረዝ አትፈልግም። ሶ በቃ ራቃሽ ካንተ ለምን ራቅሽ? አሁን እሷ ማለት ነው በቃ ቢያንስ እስከ ሲታወቅ እሷ አብራ ልትሆንም ላትሆንም ትችላለች፣ ወይም ይቅርታ ልትጠይቅ ትችላለች። ግን ደግሞ የራስ ጥፋት እስከሆነ ድረስ ልጁ አንተ ካልሆነ አብሬ ልሁን ብትልህ እምቢ ማለት አለብ ብዬ አላስብም። ሁሉም ሴት እኮ እንደዚህ ማድረጉ አይቀርም። ገብቶሃል? እኔ አሁን በራሴ በኩል እንደዛ አይነት ነገር ቢፈጠርብኝ እኔም አብሬ አልሆንም። በቃ ከዶኛል ብዬ ነው የማስበው። ከዚህ በኋላም እንደዚህ ያደርግብኛል ብዬ ነው የማስበው። ገባቸው አይደለ? ምክንያቱም እነሱ አልተጋቡም። አንድ ቀን አፈቅርሻለሁ ወድሻለሁን ተባብለው የማያውቁ ሰዎች ናቸው። ግን ደግሞ ቀለበት አስሮላታል። አብረው እንደሚቀጥሉ ነበረ የሰርጋቸውን ቀን በጉጉት እየጠበቁ የነበሩ ሰዎች ድንገት እንደዚህ አይነት የተደበቀ ነገር ሲወጣ ለወደፊት ራሱ ሙሉ እምነት በልቧ በሙሉ ልቧ ላታምነው ትችላለች። ግን ደግሞ ሀይሚ አሁን እንደዚህ የምታደርገው እስከምትለማመደው ነው እንጂ ትለማመደውና አብራ መቀጠል ነው የምትመርጠው። እናቱ ራሱ እኮ በቃ ከሆነ የሆነ ከርብተሽ ጣያት አይነት ምክር ነው የመከረቻት ለሀይሚ። ደግሞ ከሷ ጋር ትደባደብ እንዴ? ውድ እኮ ነው። እና ብሩኬ ሊያደርግም ላያደርግም ይችላል። መጀመሪያ እኔ እንደውም ሀይሚ አብራው ትቀጥል እያልኩ ነበረ፣ አብራው ትቀጥል ምናምን እያልኩ ነበረ። ግን ሁሉም ሰው አብረው ቀጥላም ጥፋተኛ አብረው ሳትቀጥልም እሷ እኮ አብረው ለመቀጠል ሞክራለች። እኔ እኮ ጥፋት የለባትም እኮ ለዚህ ነው አብረው ለመቀጠል ሞክራለች፣ አብረው ለመሆን ሞክራለች። ግን ያኔ ውጭ ልኝ እያለ ከክላስ እየጎተተ ሲያስወጣት ነበረ። ለሱ ትክክለኛ በቃ እሷ የመሰላት በቃ ብሩክ ከእሷ ጋር መታረቅ እንደማይፈልግ ነው ስበብ ፈልጎ ከእሷ መራቅ ይፈልጋል አይነት ስሜት ነው ውስጧ እየተሰማት ያለው። ምክንያቱም ያኔ አብራው ስትሆን ውጭ ልኝ ይላል፣ ከዛ ስትረቀው ደግሞ እኔ አብረን እንሆን ይላል። ሶ ይሄ ጸባዩ ግራ እያጋባት ይመስለኛል። ብቻ ለምንም ነገር ሀይሚ ተጠያቂ ናት ብዬ አላስብም። ብሩኬ ደግሞ ሁሌ አትዛትብን፣ ወይ ጨክን ያቅር ወይ ደግሞ ዛቻን አቁምልን ፕሊዝ። እንደ ምንድን ነው ጉድ እኮ ነው። ለማንኛውም እንግዲህ ሚፍታህ ስለሄደ ምናልባት ብሩክም ከሱ ጋር ሊሄድ ይችላል። እዛ ሄዶ አብሮ ሊሰሩ ይችላሉ ምናምን አላቅም። ብቻ እንግዲህ ምርጫው የእሱ ነው። ከሄደም ሄደ ነው እንግዲህ ምን ማድረግ ይቻላል። ፈልጎ ሄደን መሸኘት ነው።